ሰላም ውድ የአርአያ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ለጀማሪዎች የሚሆን ትምህርት እንዴት በቀላል መንገድ እንግሊዝኛ ማንበብ መጻፍ እንችላለን የሚለውን ትምህርት ከጀመርን ዛሬ ሰባተኛ ቀናችን ላይ ደርሰናል ማለት ነው። ስለዚህ እናንተም የምንለቃቸውን ቪዲዮዎች ሳሰለቹ ማየት መከታተል ይኖርባችኋል ማለት ነው። አብዛኛው ቪዲዮ የምሰራው እንግዲህ ለጀማሪዎች በሚሆን መልኩ ነው። ጀማሪዎች እንዴት በቀላል መንገድ እንግሊዝኛቸውን ማሻሻል ማንበብ መጻፍ መናገር ይችላሉ የሚለውን ትምህርት ነው እየተማማርን የምንገኘው። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት መከታተል ይኖርባችኋል። ለቻናላችንም አዲስ ሆናችሁ ቤተሰቦችን ፎሎ እያደረጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለማንፈልጉ ቤተሰቦችን በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ቪዲዮ ቁጥር አስቀምጣለሁ። አሁን እንደምታያቸው እዚህ ጋር እጅግ አስፈላጊ የሆኑ ቃላቶች አሉ። እነዚህ ቃላቶች እንዴት ነው ማንበብ የምንችል? በአናባቢ ኤ የተሰሩ የእንግሊዝኛ ቃላቶች ናቸው ማለት ነው። አናባቢ ኤ በአጭርና በረጅም ድምፅ እንዴት ነው ማንበብ የምንችለው የሚለውን በደንብ እናያለን ማለት ነው። ስለዚህ ዛሬ አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ማንበብ እንዴት በቀላል መንገድ እንደምትችሉ መጻፍ እንዴት እንደምትችሉ እናያለን ማለት ነው። በመጀመሪያ ሁሌም እንደምላችሁ ምንድን ነው አናባቢዎችን ድምፃቸውን ማወቅ አለባችሁ። አሁን አናባቢ ስንት አሉ? ስንት አናባቢዎች አሉ? 5 አናባቢዎች እንዳሉ ታውቃላችሁ። ግን አምስቶቹ አናባቢ ድምፃቸውን አታውቁም አብዛኞቻችሁ። አሁን ችግሩ እሱ ለዛ ነው ማንበብ መጻፍ የሚከብዳችሁ ማለት ነው። ስለዚህ ምን ማወቅ አለባችሁ? አምስቱም ዝም ብሎ ማወቅ ብቻ ሳይሆን ድምፃቸው በአጭርና በረጅም ድምፅ ስለሚለያይ እሱን ድምፅ መጀመሪያ ማወቅ ይኖርባችኋል ማለት ነው። እሱን ካወቃችሁ በቃ እንግሊዝኛ ማንበብ መጻፍ ሙሉ በሙሉ ቻላችሁ ማለት ነው። ስለዚህ አሁን ምን እናደርጋለን ማለት ነው? መጀመሪያ እነግራችኋለሁ ድምፁን። ሁሌም እሰራላችኋለሁ እንደዚህ አይነት ቪዲዮ፣ ግን በደንብ እንዲገባችሁ ብዬ ነው የምደጋግመው ማለት ነው። ስለዚህ ከዚህ ጋር አሁን ማየት ያለባችሁ ነገር ምንድን ነው? ኤ በአጭር ድምፅና በረጅም ድምፅ አሁን የተለያየ ነው። አጭር ድምፅ ማለት እንደነገርኳችሁ ምንድን ነው ሁለት ወይም ከዛ በላይ አናባቢ ካለው ከቃሉ ማለት ነው። አሁን የሆነ ቃል አለ። ለምሳሌ እዚህ ጋር የሆነ ቃል አለ አይደል? ይሄ ካት የሚለው። ስለዚህ ጋር አሁን ስንት አናባቢ ነው ያለው? ኤ ብቻ ናት አይደለ? ስለዚህ ኤ ብቻ ስትሆን ኤ ምን አይነት ድምፅ አላት ማለት ነው? እንደ አ እናነባታለን። ያ ነው አጭር ድምፅ ማለት ወይም ሾርት ቫውል የምንጠራው ማለት ነው። ከዛ ደግሞ ሎንግ ቫውል ብለን የምንጠራው ደግሞ ወይም ረጅም ድምፅ ብለን የምንጠራው ደግሞ ኤ ምን አይነት ድምፅ አሁን ለምሳሌ ኤ ምን አይነት እዚህ ጋር አሁን ስንት አናባቢ አለ? ኤ ሌላ ደግሞ ኤ አለች። ስለዚህ ሁለት አናባቢዎች አሉ ማለት ነው። ስለዚህ ሁለት አናባቢዎች አሉ ማለት ኤ ምን አይነት ድምፅ አላት ማለት ነው? እንደ ኤ መነበብ ትችላለች ማለት ነው። ስለዚህ እችን እንደ ኤ ማንበብ አለባችሁ ማለት ነው። እንደ ኤ ማንበብ አለባችሁ። ስለዚህ ለምን ነው እዚህ ጋር እንደ አነበብን እዚህ ጋር እንደ ኤ፣ እዚህ ጋር ሎንግ ነው እዚህ ጋር አጭር ነው። አጭር ሲሆን እንደምናነበብን እንደ ኤ፣ አጭር ነው የምንለው ምንድን ሲሆን ነው? አንድ አናባቢ ብቻ ሲኖረው ከቃሉ። ሉክ እዚህ ጋር አሁን እንደምታዩት አንድ አናባቢ ብቻ ነው ያለው። እዚህ ጋር ደግሞ ሁለት ወይም ከዛ በላይ አናባቢዎች አሉ። ስለዚህ በዚህ ታይም ድምጻቸው ይረዝማል ማለት ነው። ስለዚህ ኤ እንደ አ ይነበባል፣ ኤ እንደ ኤ ይነበባል የሚለውን ያዙ። ሁለተኛ ድምፅ እንዳለው መቼ የሚለውን በደንብ እናያለን አሁን። ከዛ ኤ እንደ ኤ ይነበባል፣ እንደ ኢም ይነበባል። በአጭር ድምፅ እንደ ኢ እንደ ኤ ይነበባል። በረጅም ድምፅ ደግሞ እንደ ኢ ራሷን ኢ ብለን እንጠራታለን ማለት ነው። ኦኬ። ከዛ ዩ እንደ ኡም ይነበባል፣ እንደ አም ይነበባል። አልፎ አልፎ እንደ አም ይነበባል ማለት ነው። ስለዚህ ሁለቱንም ያዙ። በረጅም ድምፅ ደግሞ ሁለት ወይም ከዛ በላይ አናባቢ ሲኖረው ከቃሉ ዩን እንደምን ማንበብ አለባችሁ? ዩ ብላችሁ ማንበብ አለባችሁ ማለት ነው። ከዛስ አይ ምን አይነት ድምፅ አላት? ወይ እንደ ኢ ትነበባለች በአጭር ድምፅ ማለት ነው፣ እንደ ኢ ትነበባለች። በረጅም ድምፅ ደግሞ ራሷን አይ ብለን እንጠራታለን ማለት ነው። ከዛ ኦ እንደ ኦ እናነባለን፣ እንደ አ እናነባዋለን በአጭር ድምፅ ማለት ነው። ከዛ በረጅም ድምፅ ደግሞ እንደ ኦ እናነባዋለን ማለት ነው። ስለዚህ ምንድነው ማወቅ ያለባችሁ እዚህ ጋር እነዚህን ድምፃቸውን ማወቅ አለባችሁ መጀመሪያ። አሁን እዚህ የመሰረትኳቸው ቃላቶች በምን ነው ማለት ነው? በአናባቢ ኤ ብቻ የመሰረትኳቸው ቃላት በረጅምና በአጭር ድምፅ። እነዚህን ዛሬ በደንብ እናያለን። ቀጣይ ደግሞ እያልን እንሄዳለን ማለት ነው። ስለዚህ በደንብ ተከታተሉኝ ማለት ነው። በደንብ ተከታተሉኝ። አሁን እዚህ ጋር ሾርት ቫውል እየጻፍኩት አለ። ሾርት ቫውል ኤ፣ ሎንግ ቫውል ኤ። ሾርት ቫውል ማለት አጭር ድምፅ ብያቸዋለሁ። ሎንግ ቫውል ደግሞ ምን ረጅም ድምፅ ሲሆን ማለት ነው። ለምሳሌ ኤ በአጭር ድምፅ ምን ብያቸዋለሁ? እንደ አይ ነበባል ብያቸዋለሁ። አጭር ድምፅ የምንለው ያው አንድ አናባቢ ከቃሉ ሲኖረው፣ ሁለት አናባቢ ሲኖረው ደግሞ አሁን እዚህ ጋር ኤ ኢ ስንት አናባቢ ሆነች? ሁለት አናባቢ ያለው። ስለዚህ እዚህ ጋር እንደ አ እናነባለን፣ እዚህ ጋር ደግሞ እንደ ኤ እናነባለን። ሁለት ሲሆን ማለት ነው። እዚህ ጋር የጻፉላችሁ ማለት ነው። እንደ ኤ ነበበው ብያቸዋለሁ፣ እዚህ ጋር ደግሞ እንደ አ። ስለዚህ እንደ አ የሚነበበው መቼ ነው? ያው
አንድ አናባቢ ብቻ ሲኖር እዚህ ጋር ምንድነው ኮንሶናንት ቫውል ኮንሶናንት ወይም ተነባቢ አናባቢ ተነባቢ። ስለዚህ አናባቢዋ ማነች ማለት ነው? ኤ ብቻ ነች። ስለዚህ በዚህ ታይም ምን ማድረግ አለባችሁ እናንተ? ኤ የሚለው ድምፅ ምንድነው? ኤ የሚለው ድምፅ እንደምን ነው የሚነበበው? እንደ አ ነው የሚነበበው እዚህ ጋር ያ። ስለዚህ ስናነበው አንብቡ አንድ ላይ ከኔ ቀጥላችሁ ትላላችሁ ማለት ነው እንዲገባችሁ። ክ አ ት ክ አ ት ካት ካት ማለት ምንድን ነው? ድመት ማለት ነው። ድመት አያችሁ እዚህ ጋር ልብ በሉ። ምን አያችሁ? አ ሚል ድምፅ አገኛችሁ አይደል? ኤ እንደ አ ሲነበብ አያችሁ። ለምንድን ነው? አንድ አናባቢ ብቻ ሲኖረው ወይም ሾርት ድምፅ ስላለው እንደ አ እንደሚነበብ ነገራችኋለሁ እዚህ ጋር ማለት ነው። ስለዚህ ክአት እዚህ ጋርስ ክ አሁንም አ ር ክ አ ር ካር ብላችሁ አነበባችሁ ማለት ነው። ካር ማለት የምታውቁት መኪና ማለት ነው። ካትን ድመት። ኦኬ እዚህ ጋር አሁን በተመሳሳይ ፕ በነገራችን ላይ አሁን እዚህ ጋር ማወቅ አለባችሁ ከአናባቢዎች ውጭ ከሆኑ እንደ ሳድስ ነው የምታነቧቸው። እሺ ከአናባቢዎች ውጭ ያሉትን ሳድስ ፊደል ስለሆኑ አሁን እዚህ ጋር አናባቢ ፊደል ፕ ብላችሁ ነው የምታነቡት። ፕ ከዛ ኤል ኤ ል እንደ ል ኤ እንደ ኤ ኤንን ይቅርታ እንደ አ እንደ ኤ አናነብም። እዚህ ጋር እንደ አ ነው የምታነቡት። አሁን ሌላ አናባቢ ቢኖር ነበረ እንደ ኤ ምን አነበው። ስለዚህ ብቻውን ስለሆነ እንደ አ ነው የምታነቡት። ፕ ል አ ን ፕ ል አ ን ፕላን ማለት ምንድን ነው? እቅድ ማለት ነው። እቅድ እዚህ ጋር አሁን የምታዩት ምንድን ነው? እንደ ኤ ስናነበው እሱ እንደ አ ስናነብ ነው። ለምን አንድ አናባቢ ብቻ ነው ያለው። እዚህ ጋር ስትሄዱ ደግሞ አሁን ሎንግ ባውል እንደምን ነው የምናነባት? እንደ ኤ ነው የምናነባት። እዚህ ጋር ኤን እንደ አ ነበር ያነበብናት፣ እዚህ ጋር ደግሞ እንደ ኤ እናነባታለን። ለምን? ምክንያቱም ሎንግ ነው። ሎንግ ሲሆን ደግሞ እንደምን አንብቡ ብያችኋለሁ? ኤን እንደ ኤ አንብቡ ብያችኋለሁ። ስለዚህ ኤ እንደ ኤ የሚነበበው መቼ ነው? ሁለት ወይም ከዛ በላይ አናባቢ። እናንተ ዝም ብላችሁ በቀላሉ ቃሉን እዩ። ቃሉን ስታዩ ስንት አናባቢዎች አሉ? ኤም አሉ። ስንት ናቸው? ሁለት አሉ። ስለዚህ ሁለት ከሆኑ ሎንግ ነው ብለን ማሰብ አለብን። ስለዚህ ሎንግ ከሆነ ደግሞ ኤን ምን ብለን ማንበብ አለብን? እንደ ኤ ማንበብ አለብን። እንደ ኤ ግልጽ ላድርግላችሁ። ከቃሉ ሁለት ወይም ከዛ በላይ አናባቢ ካለው እንደምን ማንበብ አለባችሁ? ኤን እንደ ኤ ማንበብ አለባችሁ። እንደ ኤ ማንበብ አለባችሁ። ሉክ ስታዩን እዚህ ጋር ኤ። ስለዚህ እዚህ ጋር አሁን እንደ ካ ነው ወይስ እንደ ኬ ነው ማነበው ብሎ ጥያቄ ላይ ፈጥርባችሁ ይችላል። እዚህ ጋር እሱን ነው ማየት ያለባችሁ። እዚህ ጋር አሁን እንደ ኬ ነው የምታነቡት። እንደ ኬ ኤ ሚል ድምፅ እንዲኖረው የምታነቡት ማለት ነው። እዚህ ጋር እንደ ካ እንዳነበበው እንደ ካ አታነቡትም። ምክንያቱም ሎንግ ስለሚሆን ሲኤን ኬ ብለን ነው የምናነቡት። ክ ኤ አር ኤን ር ብለን ማንበብ ክ ኤ ር ኬር ብለን በቀላሉ ማንበብ ቻለን ማለት ነው። እዚህ ጋር ቢሆን ግን እንደ ካ ነበር ያነበብነው። ምክንያቱም ሌላ አናባቢ ከጎኑ የለም። አሁን እዚህ ጋር ስታዩ ኤ ብቻ ናት አይደለ? ሌላ አናባቢ ከጎኗ ስለሌለ ነው እንደ አ ያነበብነው። እዚህ ጋር ግን ከጎናቸው ሌላ አናባቢ ያለ። እዚህ ጋር ኤ ያለች፣ እዚህ ጋር ኤ ያለች። ስለዚህ ሎንግ ነው። ኤ ሚል ድምፅ ማድረግ አለብን ማለት ነው እናነብ። ስለዚህ ሲኤን እንደምን ማንበብ አለባችሁ? እንደ ኬ ማንበብ አለባችሁ። አርኤን ር ብላችሁ ማንበብ አለባችሁ። ኬር ማለት ምንድነው? ጥንቃቄ ማለት ነው። ያ እዚህ ጋር በተመሳይ ፕ ል አ ወይስ ኤ? እንደ ኤ ማንበብ አለባችሁ። ምክንያቱም ሁለት ናቸው አናባቢዎች ሁለት ስለሆኑ። ስለዚህ ፕ ል ኤ ን ች ኤ መጨረሻ ላይ ኤ አትነበብም። እሺ እንዲሁ ነው የምትጻፈው። ራሱን የቻለ ድምፅ ስለሌላት አታንብቧል። ስለዚህ ፕ ል ኤ ን ፕ ል ኤ ን ፕሌን ማለት ምንድን ነው? ኤርፕሌን አውሮፕላን ማለት ነው። ስለዚህ ስናነብ እንደ ኤ ያነበብ ነው። እዚህ ጋር ሳሁን በተመሳይ ት ኤ ኬኤን ክ ት ኤ ክ ቴክ ማለት ምንድን ነው? መውሰድ ማለት ነው። መውሰድ አያችሁ፣ ልዩነቱ በአጭርና በረጅም ድምፅ ይሄ ነው ማለት ነው። ይሄን ካወቃችሁ በቃ ማንኛውም ነገር ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ እነዚህን የአናባቢዎችን ሩል ማየት አለባችሁ። አሁን ሌላ ጊዜ ደግሞ ቀሪዎችን ስለምሰራቸው በደንብ መከታተል አለባችሁ ማለት ነው። ስለዚህ አሁን ደግሞ ወደዚህኛው ወደ ቀጣዩ እናልፋለን ማለት ነው። አሁን ለምሳሌ ምን ብለን እናነበዋለን? ይሄን ሲሞክሩ እናንተ ምን ብላችሁ ከኔ ቀጥላችሁ ግን ተለማመዱ። እሺ ያ አሁን እዚህ ጋር እንዴት እናንብበው? ኤፍ አለ፣ ኤ አለ፣ አር አለ። ስንት አናባቢ አለው? ስንት አናባቢዎች አሉት? አንድ አናባቢ ብቻ አለው። ስለዚህ አንድ አናባቢ ብቻ ወይም ኤ ብቻ ከሆነ እንደምናንብቡት ያችኋለሁ እንደ አ እዚህ ጋር እንዳነበብ ነው ማለት ነው።
ስለዚህ እዚህ ጋር አ ሚል ድምፅ አላት ማለት ነው። ስለዚህ ፍ በሉ አ ር ፍ አ ር ፋር 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 ብላችሁ አነብ። ፋር ማለት ሩቅ ማለት ነው። ፋር ብላችሁ በቀላሉ አነበባችሁት ማለት ነው። አሁንም በተመሳሳይ ብ አ ድ ብ አ ድ ባድ 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 ብላችሁ በቀላሉ ማንበብ ቻላችሁ። ባድ ማለት መጥፎ ማለት ነው። መጥፎ። ከዛስ እዚህ ጋርስ ብ አ ብ አ ሲና ኬ በአንድ ላይ ሲመጡባችሁ ሁሌም እንደ ክ አንብቡት። ክ የሚል ድምፅ አላቸው ሲና ኬ በአንድ ላይ ከመጡ። ስለዚህ ብ አ ክ ባክ 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 ብለን በቀላሉ ማንበብ ቻለን። ባክ ማለት ምንድን ነው? መመለስ ወይም ወደ ኋላ ወይም ጀርባ ማለት እንችላለን ማለት ነው። ያ እዚህ ጋርስ ብ በሉ አሁንም ባክ አለን። እዚህ ጋርም ብ ከዛስ ል አ ሲኬን ክ ብ ል አ ክ ብላክ ብላክ ብለን በቀላሉ ማንበብ ቻለን ማለት ነው። ብላክ ማለት ምንድነው? ጥቁር ማለት ነው። ጥቁር። አሁን በተመሳሳይ እዚህ ጋር ፕ በሉ ፕ ል አ ን ት ፕ ል አ ን ት ፕላንት ፕላንት ፕላንት። እስካሁን ስታነብ አሁን አ ሚል ድምፅ ነው የምታገኙ ወይስ ኤ ሚል ድምፅ ነው የምታገኙት? ድምፁን ስትነግሩ ስታወሩ ራሱ ይሰማችኋል ማለት ነው። ስለዚህ አ ሚል ድምፅ ነው አይደል? ፕላአ አያችሁ አ እዚህ ጋር ብልአ አ ሚል ድምፅ አለ። ስለዚህ አ ሚል ድምፅ አለው ማለት ነው። ለምንድን ነው አ ሚል ድምፅ ያለው? ምክንያቱም ሌላ አናባቢ ከጎኑ የለም ወይም ድምፁ አጭር ነው ማለት ነው። ከጎኑ ሌላ አናባቢ ቢኖር ደግሞ እንደ ኤ እናነብ ነበር። እዚህ ጋር እናያቸዋለን ማለት ነው። ስለዚህ ለዛ ነው ብቻውን አናባቢ ኤ ብቻ ስለሆነ ነው እንደ አ ያነበበ ነው። ስለዚህ እዚህ ጋር ፕላንት ፕላንት ብለን በቀላሉ ማንበብ ቻለን። ፕላንት ማለት ምንድነው? እጽዋት ማለት ነው። እጽዋት። ያ እዚህ ጋርስ ኤምኤ ምን ብለን ማንበብ አለብን? አሁንም ም አ ት ም አ ት ማት ማት ምንድነው? ምንጣፍ ማለት ነው። ምንጣፍ ማለት ማት እንላለን ማለት ነው። ስለዚህ አሁንም አ ሚል ድምፅ አለ ማለት ነው። ያ እዚህ ጋርስ ህ አ ወይስ ኤ? አ ነው። አሁንም ሌላ አናባቢ የለም። ህ አ ር ድ ህ አ ር ድ ሃርድ ሃርድ ብለን በቀላሉ ማንበብ ቻለን። ሃርድ ሃርድ ማለት ጠንካራ ጠንካራ ማለት ነው። ጠንካራ። ከዛስ ፍ በሉ አሁንም ፍ አ ስ ት ፍ አ ስ ት ፋስት 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 ማለት ምንድን ነው? ፈጣን ማለት ነው። ፈጣን ፈጣን። እዚህ ጋርስ ፕ አ ስ ት እዚህ ጋር በኤፍ ብቻ ነው የሚለያዩ፣ ተመሳሳይ ናቸው። ፕ አ ስ ት ፓስት 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 ማለት ያለፈ ያለፈ የበፊት ማለት ነው። ፓስት ፓስት። እዚህ ጋር ስ አ ድ ስ አ ድ ስ አ ድ ሳድ 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 ማለት ማዘን መከፋት ማለት ነው። ማዘን ወይም መከፋት። እዚህ ጋር ብ አ ግ ብ አ ግ ባግ ባግ ብለን በቀላሉ ማንበብ ቻለን። ባግ ማለት ምንድነው? ቦርሳ ማለት ነው። ቦርሳ። ስለዚህ አንድ አናባቢ ስላለው እንደ አና ያነበብነው እስካሁን ያየናቸው ቃላቶች አሁን ስታዩዋቸው አንድ አናባቢ ብቻ ነው ያላቸው ወይም ኤ ብቻ ስለሆነ እንደ አነበብናቸው ማለት ነው። እዚህ ጋር ደግሞ በጣም ይቀየራል ማለት ነው። ለምን? ሎንግ ባውል ነው። ሎንግ ባውል ነው ያላቸው። ለምሳሌ ሎንግ ባውል ነው የምንለው የሁለት አናባቢዎች አሉ፣ ኤ አይ ኤ ኢ። ስለዚህ ሁለት ወይም ከዛ በላይ አናባቢ ያላቸው ማለት ነው እነዚህ የምታዩት ቃላቶች። ስለዚህ ድምጻቸው እንደ አሁኑ አይደለም የምናነባቸው። ምን አይነት ድምጽ ይኖራላቸው ማለት ነው? እዚህ ጋር እንደ አንድ አነበብ ነው። እዚህ ጋር ደግሞ ራሷን እንግሊዘኛዋን ኤ ብለን መጥራት አለብን ማለት ነው። እዚህ ጋር አ ድምጽ አላቸው፣ እዚህ ጋር ደግሞ ኤ ድምጽ አላቸው። ሉክ ፍ ኤ ር። በዚሁ አጋጣሚ ደግሞ ሁለት አናባቢዎች በአንድ ላይ ሲመጡባችሁ የመጀመሪያውን አናባቢ አንባችሁ ቀጥሎ ያለውን አናባቢ አታንብቡት ማለት ነው። ስለዚህ ፍ ኤ ር ፌር አይን አለፍናት ማለት ነው። ፍ ኤ ር ፌር 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 ማለት ምንድን ነው? ፍትሃዊ ማለት ነው። ፍትሃዊ ወይም ትክክለኛ ለማለት ስንፈልግ ምን እንላለን ማለት ነው? ፌር ፌር እንላለን ማለት ነው። ፌር። ያ እዚህ ጋር አሁንም ት
ት በሉ ኤ ነውስ አ ነው የምናነበው? ለምን እንደ አ እናነብም? ለምን እንደ ኤ ነው የምናነበው? ለምን ካላችሁኝ ሁለት ናቸው ወይም ሎንግ ነው ድምፁ። ሎንግ መሆኑን ያወቅ ነው አናባቢዎቹ ሁለት ስለሆኑ። ስለዚህ ሁለት ከሆኑ ደግሞ ኤ ምን አይነት ድምፅ አላት ብያችኋለሁ። እዚህ ጋር እንደ ኤ እንደምትነበብ ነግሬያችኋለሁ ማለት ነው። ስለዚህ ኤ ሚል ድምፅ ስላላት እዚህ ጋር ኤ ሚል ድምፅ ነው የምናገኘው እንጂ አ ሚል ድምፅ የለውም። ያ ት ኤ ክ ት ኤ ክ ቴክ ቴክ ማለት ምንድን ነው? መውሰድ ማለት ነው። መውሰድ ማለት ቴክ ነው። ያ እዚህ ጋርስ ም ኤ ኬኢን ክ ም ኤ ክ ሜክ 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 ማለት ደግሞ ምንድን ነው? መስራት መስራት ማለት ነው። ሜክ ስንል መስራት እያልን ነው ማለት ነው። ከዛስ አሁንም ም ኤ ድ ም ኤ ድ ሜድ 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 ማለት ምንድን ነው? የተሰራ። እዚህ ጋር ሜክ እና ሜድ ተመሳሳይ ናቸው። ይሄኛው ሜክ ማለት መስራት ነው። ሜድ ከሆነ ደግሞ ኦልሬዲ የተሰራ ወይም የተመረተ ለማለት ነው። ሜድ ማለት ነው። ያ እዚህ ጋርስ አሁንም ም ኤ ት ሜት ሜት ማለት ጓደኛ ማለት ነው። ክላስሜት ምናምን እንላለን አይደል? ስለዚህ ጓደኛ እንደማለት ነው። ስለዚህ ክላስ እሱ ሜት ማለት ጓደኛ። ከዛስ ኤል ል ኤ ት ል ኤ ት ሌት 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 ብላችሁ ማንበብ። ሌት ማለት ምንድነው? ምንድነው? ማርፈድ ማለት ነው። ማርፈድ ማርፈድ። አያችሁ ኤ ሚል ድምፅ አለ። እስካሁን ስናነባቸው ምን አይነት ድምፅ አላቸው ማለት? ኤ ሚል ድምፅ ነው ያላቸው። ለምን? ሎንግ ስለሆነ። ሎንግ ሲሆን ደግሞ እንደ ኤ አንብቤያቸዋለሁ እዚህ ጋር ማለት ነው። ለዛ ነው እዚህ ጋር አሁን በተመሳሳይ ህ በሉ ኤ አ አትሉም፣ ምክንያቱም ሁለት ናቸው። ህ አ ህ ይቅርታ፣ ህ ኤ አርን ር ሄር 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 ማለት ምንድን ነው? ጸጉር ጸጉር ማለት ነው። ያ ር በሉ ኤ ት ሬት 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 ምንድን ነው? መጠን ወይም ፍጥነት ለማለት ስንፈልግ ምን እንላለን ማለት ነው? ሬት እንላለን ማለት ነው። ሬት ያ እዚህ ጋርስ ግ በሉ ኤ ም ግ ኤ ም ጌም 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 ማለት ምንድን ነው? ጨዋታ ማለት ነው። ጨዋታ ጌም ማለት ጨዋታ ስለሆነ እዚህ ጋርስ ን ኤ ን ን ኤ ም ኔም 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 ማለት ስም ማለት ነው። ዋትስ ዩር ኔም? ስም ማን ነው? ስምሽ ማን ነው? ኔም ማለት ስም ነው። ያ ፍ ኤ ስ ፌስ 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 ማለት ምንድን ነው? ፊት ማለት ነው። ፊት እዚህ ጋርስ ል ኤ ክ ሌክ 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 ማለት ደግሞ ምንድን ነው? ሐይቅ ማለት ነው። ሐይቅ ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። እንደዚህ ማንበብ ከቻላችሁ በአጭር ቀን ውስጥ እንግሊዘኛ ማንበብ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መረዳት አለባችሁ ማለት ነው። አናባቢ ኤ አየን። አናባቢ ኤ ስንተኛ ድምፅ አላት? አሁን ካያችሁት መሰረት ሁለተኛ ድምፅ አለው። ስለዚህ ምንና ምን ኤና አ ሚል ድምፅ አለ። ኤና አ ሚል ድምፅ አላቸው ማለት ነው። ኤ ድምፅ የሚኖረው መቼ ነው? ኤ ድምፅ የሚኖረው መቼ ነው? እዚህ ጋር ሁለት ወይም ከዛ በላይ አናባቢ ሲኖረው ብያቸዋለሁ። አ ድምፅ የሚኖረው ደግሞ አንድ አናባቢ ብቻ ሲኖረው ከቃሉ እዚህ ጋር እንደምታያቸው ኤ ብቻ ናት፣ ሌላ አናባቢ የለም ማለት ከሁሉም ቃላቶች ስታዩ። ለዛ ነው እንደ አ ያነበብነው። እዚህ ጋር ደግሞ ኤ ብቻ አይደለችም፣ ከጎኗ ሌላ አናባቢ አለ። ለዛ ነው እንደ ኤ ያነበብናት። ስለዚህ እንደ አ ይነበባል፣ እንደ ኤ ይነበባል የሚለውን በዚህ መልኩ መያዝ አለባችሁ። እንደዚህ ካደረጋችሁ በእርግጠኝነት እንግሊዘኛ በአጭር ቀን ውስጥ መጽሐፍ ማንበብ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸው ቪዲዮዎች ሳሰለችሁ ማየት መከታተል ነው ማለት ነው። ስለዚህ እና ደግሞ ኦንላይን ለመማር ፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት ከመሰረቱ እያስተማረ ስለምንገኝ እናንተም መደወል ብቻ የሚጠበቅባችሁ ማለት ነው። ቪዲዮ ላይ ቁጥር አስቀምጣለሁ። በማንኛውም ሰዓት ደውላችሁ ከመሰረቱ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት ከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ